ምን አንተ ባለጌ! እኔ ሚስትህን አዋርደችን ታሞግሳለህ? አድናን በቃ በዚህ ስሜት ምንም መናገር የለብህም። እናቀጥል ወደክሽ ልጅ ዞር በይ! አድናን ዞር በይ! ሰውነሽ እርኩስ አራማጅ! ተረጋጋ። ቀስ በል እሺ። ኧረ ቀስ በል። ይሄ ጅል የሆነ ሰውዬ የሆነ ነገር ሆኗል። አይ ሚራ፣ ምንም ነገር ማወቅ የለበትም። ምንም ነገር እንዴ ካወቀማ አንቆ ነው የሚገለን። አሁን የተደተኛ ሮቤልን በስተመጨረሻ ሚራን አጋልጧታል ማለት ነው። ታዲያ አሁን ላይ ለሉሃና ደብዳቤ ተጽፎልሻል በማለት ሳራ የላከችው ነው ተብለ እንግዲህ ደብዳቤ ደርሷት ነበረ። ታዲያ ይህን ነገር በማየት አሁን ላይ ሉሃና በጣም ደስ ብሏት ነበር። ምክንያቱም እህቴ ቢያንስ በህይወት አለሽ ያለሽበትን ነገር አውቅ ያለው በማለት ተደስታ ነበረ። ይህን ነገርም ታዲያ ለአድናን አሳይታው ነበረ። አድናን ባየው ሰዓት ይሄ ነገር ሆን ብሎ የተጻፈና ሴራና ተንኮል እንደሆነ አሁን ላይ ደርሶበታል። ምክንያቱም ደግሞ ከዚህ በፊት የጻፈችው ደብዳቤ ስለነበር ያን ደብዳቤ በማተያየት አሁን ላይ ሳራ የጻፈችው ደብዳቤ እንዳልሆነ ሆን ብለው የሉሃናን አፍ ለማዘጋት እንደሆነ ደርሶበታል ማለት ነው። ታዲያ ይህን ነገር ሮቤልንና ሚራን በማፋጠጥ ይህን ነገር ማን እንደጻፈውና ማን እንዳደረገው ሊናገሩ የማይችሉ ከሆነ ሂደው ሁሉን ነገር ለፖሊስ እንደሚናገሩና ሊያሳስሯቸው እንደሚችሉ ነግሯቸዋል ማለት ነው አድናን። ታዲያ አሁን ላይ ሮቤል ይሄን ነገር ያደረገችው ሚራ እንደሆነች ሁሉንም ነገር ተናዟል ማለት ነው። አሁን ላይ ሚራን በከባዱ ሮቤልን ለመበቀልም ተዘጋጅታለች። ታዲያ ይሄን ነገር አሁን ላይ ሮቤልን ምን አይነት ሚስጥር ልታወጣበት ትችላለች የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አድናንም አሁን ላይ ሁሉን ነገር አይቷል፣ ሁሉን ነገርም ሰምቷል። እንግዲህ ሮቤልና ሚራ እየተሳሳሙ አልጋ ላይ በመሆን ፍቅራቸውን በመገላለጽ ላይ እያሉ ነበረ በሩን ከፍቶ ያየው። ታዲያ አሁን ላይ ይሄን ነገር እነሱ እንዲያውቁና እሱ እንደሚያውቅም ማስመሰል አልፈለገም። እንግዲህ ሉሃና ጋር በመሄድ ሉሃና በጣም ተሰብር ያለው በጣም ተጎድቻለሁ በማለት እንግዲህ ያየውን ሁሉንም ነገር እንግዲህ ነግሯታል ማለት ነው። ታዲያ አሁን ላይ ሉሃና በጣም ደስ ብሎኛል፣ ምክንያቱም በራስ እውነታውን ሀቁን ስለደረስክበት በጣም ደስ ብሎኛል። እንደተጎዳ አውቃለሁ፣ ይገባኛል። ነገር ግን ከዚህ በላይ ደግሞ መጎዳት የለብህም በማለት እንግዲህ እየነገረችው ነበረ። ታዲያ እሱም አሁን ላይ ትፊቢ ስደቢ እማረባና ማልጠቅም ርካሽ ሰው እንደሆንኩኝ ንገሪኝ ማለት አሁን ላይ ወንድም የለኝም ሚስትም አለኝ ብዬ አስብ ነበረ፣ እኔ ግን ምንም ነገር የለኝም በማለት እየነገራት ነበረ። ታዲያ እሷም አሁን ላይ ምንም ነገር መናገር እንደሌለበትና እንደማያውቅ ሆኖ ማስመሰል እንዳለበት እንዲሁም ደግሞ ሌላ የተደበቀ ሚስጥር እንዳለና እንዲሁም በራሱ እንዲደርስበት እየነገረችው ነበረ። ታዲያ አሁን ላይ አድናን እንዲህ ሉሃና ከዚህ በላይ ነው እኔ እኮ መቋቋም የምችል አይመስለኝም፣ ከዚህ በላይ ሌላ ሚስጥር ሌላ ጉድ እኔ እንዴት እንደምችለው አላቅም በማለት እንግዲህ በጣም ተሰብሯል አሁን ላይ። ታዲያ አሁን ላይ ሉሃና በጣም እያዘነች ነው። ምክንያቱም አሁን ላይ ያወቀው እንግዲህ ሮቤልና ሚራ አንድ ላይ እንደሚማግጡበት እንጂ አሁን ላይ ሮቤል በሁለት እግሩ ቁሞ እንደሚሄድ ገና አላወቀም አድናን። ይህን ነገር ሲያውቅ ደግሞ በጣም ይበልጥ ሊጎዳ እንደሚችል እንግዲህ በጣም እያዘነችለት፣ እሷም ደግሞ ይበልጥ እያወቀችው ስትሄድ ደግሞ ፍቅሯ እንደጨመረና እንደምታፈቅረውም ጭምር አሁን ላይ እየተናገረች ትገኛለች ማለት ነው። ታዲያ አሁን ላይ ሮቤልም ሚራን አጋልጧታል ማለት ነው። እንግዲህ ሚራ በቃ ሉሃናን እዚህ ቤት ማስወጣት አለብን፣ ምክንያቱም አሁን ላይ አድናን የሆነ ነገር ሆኗል፣ ነቃነቃ እያለ ነው። አሁን ደግሞ ነቃነቃ እያለ ያለው በእሷ ምክንያት ነው። እሷም ደግሞ 30 ጊዜ እኛን በጥያቄ ከምታፋጠጠን እሷን እዚህ ቤት አውጥተን መገላገል አለብን በማለት እንግዲህ በቃ እሷ ደግሞ ከአንተ ጋር ሁና ማየት አልፈልግም፣ እኔ በጣም እቀናለሁ፣ በጣም ስለምወድና ስለማፈቅረ እሷ ጋር ሌላ ሴት እቅፍ ውስጥ እንዲገባ አልፈልግም በማለት እንግዲህ እየተሟዘዘች ነበረ ሚራ። ታዲያ ሮቤልም አንቺ ጅል ምን ያህል እንዳስጠላሽ አልገባሽም፣ ነገር ግን የጠላቴ ወዳጅ እንደሚባለው አሁን ላይ ባጠቅሚም ነገር ግን ታስፈልጊኛለሽ ብሏታል ማለት ነው። አሁን ላይ እንግዲህ ሮቤል የሚፈልጋት ለገዛ ጥቅሙ ተጠቅሞ ሊጠላት እንጂ ወዷት
ወይም ደግሞ አፍቅሯት አይደለም። ታዲያ ይሄን ነገር ሉሃና እሱ እኮ ተጠቅሞ ሊጥልሽ ነው የሚፈልግሽ እንጂ በፍጹም አንቺን በረዥም እንጨት እንኳን አይነካሽም። ግን ደግሞ አንቺ በጣም ጅል ስለሆንሽ ልትነቂ አልቻልሽም እያለሽ በተደጋጋሚ እንግዲህ ሉሃና እየነገረቻት ነበረ። ነገር ግን አሁን ላይ አንቺን ለምን እንደሚፈልግሽ ለምን እንደፈለገሽ ብታቂ ኖሮ ይሄን ነገር ለእኔ አትነግሪም ነበር እያለች ነበረ። እንግዲህ ሮቤል ሉሃናን የቀረብኳትና አፈቅርሻለሁ ወድሻለሁ ያልኳት ሮቤል ማለትም አድናን እንዳይጠራጠርንና እሷ ደግሞ ስለ ሳራ የምጠየቀንን ጥያቄ አፏን እንድትዘጋ ነው በማለት ነበረ እንግዲህ ለሚራ እየሰጣት መልስ ማለት ነው። ታዲያ አሁን ላይ ሚራ ያመጣሽው ሀሳብ ሮቤል በጣም ተጠራጥሮ ነበረ ማለት ሮቤል በጣም ስማርት እና ተጠራጣሪ ነው በነገራችን ላይ ማለት ሚራ አሁን ላይ ይሄን ደብዳቤ ሳራ እንደጻፈችው አስመስለን ለአድናን ይድረስ ለአድናን ብለን ጽፈን ከዚህ በኋላ ለአንዴና ለመጨረሻ ጊዜ ሉሃናን እንገላገላታለን። ከዛም በኋላ ደግሞ ጀዝባ ወንድምህ ምንም የሚያመጣው ነገር የለም አይነቃም፣ እንደፈለግን መሆን እንችላለን ብለው ነበረ። ታዲያ ይህን ነገር ሮቤል ምንም ደስ አላለኝም ብሎ ነበር ማለት ይህ ነገር ዙሮ ዙሮ ከተነቃብን እኛ እንደጻፍነው እኛ እንዳደረግነው ይህን ነገር ያውቅበታል አድናን። ስለዚህ ይህን ነገር አድናን ካወቀ ደግሞ ሲጥ አድርጎ ነው ከዚሁ የሚገለኝ። ስለዚህ ይህን ነገር ማድረግ የለብንም እያለ ነበር። ታዲያ እሷ ግን የምናያለችው እንዲህ አድናን ከመቼ ጀምሮ ነው መፍራት የጀመርከው? ይሄኛውን ሮቤል እኔ በፍጹም አልወደውም። እኔ የምወደው ሮቤል ቆፍጣና ወንዱ የማይፈራው ደፋሩ ነው የምወደው እያለች ነበረ። ታዲያ ሮቤል ይሄ ነገር ምንም እንዳላማረው ደስ እንዳላለውና ነገሮችን በስሜት ሳይሆን በስሌት መራመድ በቀስታ ነገሮችን ተረጋግተው ማሰብ እንዳለባቸው እንግዲህ ጥሩ ነገር እንደሚያስብ ሰው እንደዛ እያለ እያሰበ ነበረ። ነገር ግን እሷ ይሄን ነገር የግድ ማድረግ እንዳለባቸው ሉሃናን ለአንዴና ለመጨረሻ ጊዜ ማስወገድ እንዳለባቸው ተነጋግረው ጨርሰው ነበረ። ታዲያ አሁን ላይ ደብዳቤው እስኪመጣ በጣም ተጨንቆ ነበር ሮቤል። ምክንያቱም ይህ ነገር ሊያጋልጠን ይችላል ብሎ በጣም ሰግቶ ነበረ። ታዲያ ሉሃናም አሁን ላይ በሩን ስትከፍተው እንግዲህ ለአድናን የሚል ደብዳቤ ነበረ የተላከው። ከዚያም በኋላ ሳራን የጻፈችው ብላ ስትነግራቸው እንዴ ለምን አንብቢው እያሉ እንግዲህ እየነዘነዟት ነበረ። እሷም ደግሞ እሺ ካላችሁኝ በማለት ነበረ ከፍታ ስታነበው በቃ እህቴ አትፈልጊኝ፣ አድናን ይቅርታ አድርግልኝ፣ ሁሉንም ነገር እንግዲህ ለሳራ ማለትም ለሚራ ተናግሬ ነበረ፣ ነገር ግን ልነግርህ ባለመቻለ ይቅርታ አድርግልኝ፣ ከሀገር ወጥቻለሁ የሚል ደብዳቤ ነበረ። ታዲያ ይህንን ባየች ጊዜ ሉሃና እጅጉን በጣም ነበረ የተደሰተችው። የምር እህቴ በህይወት አለችልኝ፣ እኔ እኮ ብዙ ነገሮችን እያሰብኩ ነበረ በማለት በጣም ተደስታ ነበረ። ታዲያ በዚህ መሀል እንግዲህ ሮቤል ማስመሰሉን ቀጥሏል። እኔን ዝም ብለሽ ስትሆነጅ ነበረ። እኔ ግን አየሻረል ምን አይነት ሰው እንደሆንኩ ያንቺ ግን ጥፍን ጭላቻ ስላለሽ እኔን እንደዚህ ስታደርጊ ነበረ። ነገር ግን እኔ ይሄን ነገር ዝም ብዬ ሁሉንም ነገር ያለፍኩሽ ሳራ እህትሽ ስለሆነሽ የሳራ እህት ስለሆንሽ ነው እንጂ ሌላ ቢሆን ኑሮ ሲጣርጌ ገለው ነበረ በማለት ነበረ እንግዲህ ለሉሃና እየተናገራት የነበረ። ታዲያ ሉሃናም እውነት ስለመሰላት ይቅርታ አድርግልኝ ሮቤል፣ በቃ በጣም ይቅርታ፣ ምክንያቱም ብዙ ነገሮችን እንደጨውኩባችሁ እንደተናገርኳችሁ ይገባኛል። እናንተም ችላችሁኛል። ከዚህም በኋላ ከእናንተ ጋር የሚያገናኘኝ ምንም ነገር የለም። ይህን ቤት ለቅቄላችሁ እሄዳለሁ ነበር ያለች። በቃ ዛሬውንኑ ከዚህ ቤት እንድትወጭ እፈልጋለሁ ብሎ ነበረ ሮቤል። እሷም ደግሞ አድናንን ማግኘት እንዳለባትና አድናን ጋር መሰናበት እንደምትፈልግም ነግራው ነበረ። ታዲያ አድናን ይህን ወረቀት ባየው ጊዜ በጣም ነበረ የደነገጠው። ምክንያቱም ከዚህ በፊት እንግዲህ ሳራ የጻፈችውን ደብዳቤ ሮቤል በእግሩ መሄድ እንደሚችል ጤነኛ ሰው እንደሆነ የጻፈችው ደብዳቤ አንብቦት ስለነበረ ታዲያ ምንድን ያላት ይሄ እኮ የሳራ ደብዳቤ አይደለም፣ ምክንያቱም የእጅ ጽሑፉ በጣም እየተለያየ ነው በማለት እንግዲህ ለሉሃና ሲነግራት በጣም ነበር የደነገጠችው። ሉሃና በሰዓቱ ያየችው እህቷ የጻፈችው ደብዳቤ እንደሆነ እንጂ የማን ጽሑፍ እንደሆነ ያስተዋለችው ምንም ነገር አልነበረም። ምክንያቱም በሰዓቱ ተጨንቃ ስለነበረ እህቷ ሳራ እንደሆነች ስላወቀች በጣም ከደስታዋ ብዛት እንግዲህ ይህን ነገር ማስተዋል አልቻለሽም። እንግዲህ ሉሃናን ማጭበርበርና ሉሃናን ማታለል ችለው ነበረ። በዛ መሀልም እንግዲህ ሚራ እያቀፈሻት አየህ ተሳካልን አይነት ነገሮችን ነው አክት ሲያደርጉ የነበሩት ሮቤልና ሚራ ማለት ነው። ስለዚህ አሁን ላይ ከቤት ልትወጣላቸው እንደሆነ አየህ አይደል፣ እኔ ያንተ ሚስት እኮ በቀላሉ ነገሮችን መፍታት እችላለሁ። እኔ እናንተ እየተነጋገረን ሁሉን ነገር ማድረግ ብንችል ኑሮ እዚህ ሁሉ ጣጣ ውስጥ አንገባም ነበረ። አሁንም ደግሞ እጅ ለእጅ
ተያይዘን እያንዳንዱን የምናደርጋቸውን እንቅስቃሴያችን ለጋራ ማውራትና መወያየት አለብን በማለት እንግዲህ ሚራ ለሮቤል እየነገረችውን ነበረ ማለት ነው። ስለዚህ አሁን ላይ አድናን ይህን ነገር ሲያየው በፍጹም ነው የደነገጠው። ምክንያቱም ይሄ ነገር ከዛ ጋር በፍጹም አይገናኝም ሲላት ሉሃና በራ ነበረ ወረቀቱን ያየችው። ስታየውም እንዳልሆነ አሁን ላይ አውቃለች። ታዲያ ወይኔ የአድናን በቃ ተወረድኩኝ፣ በቃ ተበላው ማለት ነው፣ አታልሉኝ እነዚህ ውሾች በማለት እነሱ ጋር ነበረ ስትጮህ ነበረ። ምክንያቱም አሁን ላይ ስታየው እንግዲህ ወረቀቱ በጣም ፍጹም የተለያየ ነው። እሷን አፏን ለማዘጋት ሆን ብለው ይሄን ነገር አስጽፈው እንደላኩ አሁን ላይ ገብቷቸዋል ማለት ነው። ምክንያቱም አድናን አሁን ላይ በቀላሉ የሚታለል ሰው አይደለም። ምክንያቱም አንዴ የተጎዳ ሰው፣ አንዴ ልቡ የተሰበረ ሰው በቀላሉ ከዚህ በኋላ ነገሮች እንኳን እውነት ቢሆኑም አይደለም ያልሆነውን እውነት እንኳን ቢሆን ለማመን የሚቸገርበት ሁኔታ ላይ ነው ያለው። ምክንያቱም በወንድሙና በገዛ ሚስቱ አልጋው ላይ በገዛ ቤቱ እንደዛ እየማገጡ እንደዛ ብዙ ስቃይና መከራ ደርሰውበት ብዙ ነገሮችን ክደውት አሁን ላይ ይህን ነገር አለማስተዋል በፍጹም ስህተት ነው ብዬ ነው የማስበው። ስለዚህ አሁን ላይ ሉሃናን እንኳን ማታለል ቢችሉ አድናንን ግን ማታለል አልቻሉም ማለት ነው። አሁን ላይ አድናን እንግዲህ አውቆ እንዳላወቀ በመሆን እንግዲህ በጣም ጠጥቶ ነበረ የመጣው። ምክንያቱም ይሄን ነገር መርሳት ፈልጋለሁ ማለት ሚስቴና ወንድሜ እኔ ላይ እየማገጡብኝ መሆኑን እንደዚህ አይነት ክህደት መፈጸሙን በፍጹም ላመን አልቻልኩም፣ ለአእምሮ ይሄን ነገር መቀበል አልቻለም በማለት እንግዲህ መጠጥ ጠጥቶ ነበረ የመጣው። ታዲያ ሰክሮ ስለነበረ ሚራን አንቺ ውሻ፣ አንቺ እርኩስ አትንኪ በማለት ብዙ ነገሮችን እየተናገራት ነበረ። ታዲያ ሚራን የጥፊ መትቷት ስለነበር በጣም ደንግጣለች። ማለት ቆይ ምን ተፈጥሮ ነው እኔም አላውቀው፣ ነገር ግን የሆነ የተፈጠረ ነገር አለ፣ ሂጂል ምን ሆኖ ነው በማለት እንግዲህ በር ዘግተውባታል ማለት ነው። ምክንያቱም አድናን ሉሃና ይዛው እንግዲህ ወደ ውስጥ ገብታለች። ታዲያ አሁን ላይ ከሉሃና ጋር አብረው አድረዋል። ይህን ነገርም እንግዲህ ሉሃና አልፈለገችም ነበረ ማለት ከባሌና ሚስት አልጋ ውስጥ በፍጹም እኔ አላድርም ብላ ነበረ። ነገር ግን በዚያ ሰዓት መጠጡ ቢገፋፋይም ነገር ግን ያንችን ፍቅርና ያንችን ንጹህነትን እንድገልጸው ነው ይሄን መጠጥ ጠጥቼ የመጣሁት። ስለዚህ ሉሃና በጣም ወድሻለሁ፣ አፈቅርሻለሁ እያለ እንግዲህ ፍቅሩን እየገለጸላት ነበረ። ታዲያ በዚህ መሀል እንግዲህ ሉሃናም እሷም እንደምትወደውና እንደምታፈቅረው እየነገረችው፣ ነገር ግን አሁን ላይ ይህን ነገር ከእሱ ጋር ማደር እንደማትፈልግ ነግረዋለች። ታዲያ ይህን ነገር ሚራም ቁጭ ብላ እንግዲህ ውጭ ላይ እያለቀሰች ነው የምትገኘው። ታዲያ ይህን ነገር ያየው ሮቤል አሁን ላይ በጣም ተናዷል። እንዲህ ምን ሆነሻል ስላት እኔ ምን እንደሆነ አላውቅም፣ ያነጅል ወንድም በጣም ሰክሯል፣ ነገር ግን ከሉሃና ጋር አልጋ ውስጥ ገብተዋል፣ በቃ እኔን ደግሞ በር ዘጉብኝ በማለት እንግዲህ እያለቀሰች ነው የምትገኘው። ታዲያ ይሄንን በሰማ ጊዜ ሮቤል በጣም ነበረ የተናደደው። ምክንያቱም እንዴት ሉሃናና ማለትም አድናን አብረው ማደር የለባቸውም በማለት እሷን ብዙ ነገሮችን እንድትነሳሳ እያደረጋት ነበር። አንቺ ጅል ነሽ እንዴ? ምንም ቢሆን እኮ ባልሽ ነው። ባልሽ ደግሞ ሌላ ሴት ጋር ውስጥ ተኝቶ እንደፈለገው አልጋ ላይ እየተጫወተ አንቺ ደግሞ እዚሁ ነሽ ታለቅሻለሽ ነበር ያላት። ነገር ግን ሮቤል በሰዓቱ እያሰበ የነበረው ሉሃናን በፍጹም አድናን መንካት የለበትም፣ ክብረ ንጽህናዋን እሱ መውሰድ የለበትም፣ እኔ ነኝ ፍሬውን መብላት ያለብኝ በማለት ለራሱ እንግዲህ እያዘጋጃት ነበረ። ነገር ግን አሁን ላይ ሚራ እንደነሱ ውሾች እንዳልሆኑና ይህን ነገር በፍጹም ሊያደርጉት እንደማይችሉ እንግዲህ የእነሱን ንጽህና በዚህ እያረጋገጠችለት ትገኛለች። እንደዛ ስትለውም እንዴ አንቺ በጣም ጅልነሽ እንዴ? ለድመት ስጋ ጠብቂልኝ ተብሎ አይጠበቅም። እነሱ ደግሞ አሁን ላይ አፍላ ፍቅረኛሞች ናቸው። በዛ ላይ ደግሞ ሴትና ወንድ አልጋ ላይ ሆነው ምንም ማድረግ አይችሉም ብሎ ማሰብ በጣም ቅዠት ነው እያለ እንግዲህ እንድትነሳሳ እያደረጋት ነበረ። ታዲያ ምንድነው ያደረገው አድናን? ይሄን ነገር አስቦበት ስላደረ ቀጥታ እንግዲህ ወደ ሮቤልና ወደ ሚራ ነበረ የመጣው። ታዲያ ይህን ደብዳቤ የጻፈው ማን እንደሆነ እያፋጠጠ ሲጠይቃቸው እነሱ ግን ምንም እንደማያውቁና ምንም የሚያውቁት ነገር እንደሌለ ሲናገሩ፣ ነገር ግን አሁን ላይ ይህን ደብዳቤ ሁለቱንም ደብዳቤ ይዘን ወደ ፖሊስ ጣቢያ በመሄድ ለፖሊስ እናሳውቃለን፣ እያንዳንዱን የማትናገሩ ከሆነ ፖሊስ መጥቶ ሲያናዝዛችሁ የዛኔ ሁሉንም ነገር ትናዘዛላችሁ ብሎ እንግዲህ ሲያፋጠጣቸው፣ ነገር ግን አሁን ላይ ሮቤል ይሄን ነገር ያደረገችው
ሚራ እንደሆነች ማለት አሁን ላይ ሉሃናን ማስወጣት የምትፈልገው ሚራ ይህን ደብዳቤ እንዲጻፍ ያደረገችው አሁን ላይ ሚራ እንደሆነች እና ይህን ነገር ያስጻፈችው ደግሞ በቃ ሉሃናን ከዛ ቤት ለማስወጣት ፈለጋ እንደሆነ እንግዲህ ሁሉንም ነገር ለአድናን ተናግሯል ማለት ነው። ታዲያ ይሄ ነገር ለምን እንዳደረገችው ሚራ ስትጠይቅ አሁን ላይ ሚራ በሮቤል በጣም ተናዳበታለች። ሁለተኛ ጊዜ ክደኸኛል በማለት ጨርቋን ልጥል ምንም የቀራት ነገር አልነበረም። ታዲያ አሁን ላይ ሚራ በጣም በከባዱ በቀላለሁ በማለት የሮቤልን ጉድና ሚስጥሩን ያልነገርኳችሁ ብዙ ነገር አለ በማለት ልታወጣ እንግዲህ ተዘጋጅታለች ማለት ነው። እንግዲህ ምን ሊሆን ይችላል የምታወጣው? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆች። በቀጣይ ፓርት እንግዲህ ሚራ ስለ ሮቤል ምን ልታጋልጠው ትችላለች፣ በምን ሁኔታ የምለውን ይዤላችሁ የሚመጣ ይሆናል። ለቤት አዲስ ከሆናችሁ ቤትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ ባይ ባይ ተወዳጆች፣ ወዳችሁ